ሰላም እንዴት ናችሁ? በባለፈው ክፍል የተለያዩ የኮንቴንት አይዲያዎችን አጋራችኋለሁ ባልኳችሁ መሰረት ዛሬ የተወሰኑትን ወደ 5 የሚጠጉ የኮንቴንት አይዲያዎችን ይዤላችሁ መጥቻለሁ። እንዴት እነዛን አይዲያዎችን መስራት እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ ከዛ በፊት እንዴት እነዚህን አይዲያዎችን ኮንስትራክት የምታደርጉባቸው መንገዶች እንዴት ናቸው የሚለውን አንድ ላይ እናያለን ማለት ነው። የመጀመሪያው ኮንቴንት አይዲያ ምንድን ነው? ስኮላርሺፖችና የውጭ የስራ እድሎችን ለሚፈልጉ ሰዎች ማጋራት ነው። ቅርብ ጊዜ ሶሻል ሚዲያ ላይ ካያችሁ በደንብ እየተሰራበት ያለ አይዲያ ነው ማለት ነው። እናንተ እዛ ላይ ምንድነው የምትሰሩት? ለምሳሌ 5 ስኮላርሺፖች ብላችሁ ርዕስ ታወጣላችሁ። እዛ ላይ ደግሞ እናንተ በበቂ ሁኔታ ትዘጋጁበትና የተዘጋጃችሁበትን ኢንፎርሜሽን ሼር ታደርጋላችሁ ማለት ነው። እነዛ ኢንፎርሜሽኖችን የምታገኙበት መንገድ ደግሞ የተለያዩ ዩኒቨርሲቲዎች የራሳቸው ኦፊሻል የሆነ ሳይት አላችሁ መረጃ የሚያጋሩበት ማለት ነው። እዛ ላይ የገባችሁ መረጃዎቻቸውን በደንብ ፊልተር አውት አድርጋችሁ በዛ መሰረት እናንተ ኮንቴንት ትሰራላችሁ ማለት ነው። ለምሳሌ ስታጋሩ መረጃውን በደንብ ጥርት ያለ ኤክስፕሌን የሚያደርግ በደንብ የሚገባ መሆን መቻል አለበት። በተጨማሪ ደግሞ ያገኛችሁበትን ሳይት እንደ ሪፈረንስ ስክሪንሻት አድርጋችሁ ኮንቴንት በምትሰሩበት ጊዜ እነዛን ስክሪንሻቶችን ስክሪናችሁ ላይ ወይም በዚህ በኩል እያስቀምጣችሁ ሰዎች ክሬዲብል እንደሆናችሁ እንዲያውቁ ማስቻል አለባችሁ። ይህንን ስትሰሩ ማድረግ ያለባችሁ ወይም መርሳት የሌለባችሁ ነገር የመጀመሪያው ለምሳሌ አሁን ስኮላርሺፕ ከሆነ እየሰራችሁ ያላችሁት ምንድን ነው የሚያስፈልገው? ሪኳርመንቱ ምንድን ነው? አፕላይ ለማድረግ ምን ያስፈልጋል? እንዴት ነው አፕላይ የሚደረገው? ዴድላይኑስ መቼ ነው የሚያበቃው? የሚሉትን ሀሳቦችን በደንብ ኮንስትራክት አድርጋችሁ ግልጽ በሆነ መንገድ ለሰው ሼር ታደርጋላችሁ ማለት ነው። በተጨማሪ ደግሞ ከስኮላርሺፑ ባሻገር የውጭ የስራ እድሎችንም በተጓዳኝ መልኩ ትሰሩበታላችሁ ማለት ነው። እዚህ ሆነው ሪሞትሊ መስራት የሚፈልጉ ሰዎች፣ በአካል ሄዶ መስራት የሚፈልጉ ሰዎች፣ ፎሬን የሆኑ ማለትም ዲያስፖራ የሆኑ ሰዎች፣ እዚያ ያሉ ሰዎችን መስራት የሚፈልጉትን የስራ አይነት እየመረጣችሁ ፖስት ማድረግ ነው የሚጠበቅባችሁ ማለት ነው። ይህንን ዩቲዩብ ላይ ትሰራላችሁ። ዩቲዩብ ላይ የሰራችሁትን አይዲያ ደግሞ በሾርት ፎርም እያደረጋችሁ ለቲክቶክ እና ለተለያዩ ፌስቡክ፣ ኢንስታግራም ትጠቀሙበታላችሁ ማለት ነው። በዚህ መልኩ የስኮላርሺፕና የውጭ ስራ እድል ኮንቴንት አይዲያ መስራት ትችላላችሁ። ሌላኛው ደግሞ ዲያስፖራ ላይ በደንብ ፎከስ አድርጋችሁ ዲያስፖራ ህይወት ላይ ትሰሩበታላችሁ። አበሻ ኮሚኒቲ ኢትዮጵያዊ ሆነው ውጭ ያሉ ሰዎች ላይ በደንብ ትሰራላችሁ። ይሄ በደንብ ውጭ ያሉ ሰዎች ይሄ እንደምታውቁት የስራ ቢዚነት አለ፣ በተለያየ ነገር ይወጠራሉ። ሶሻል ላይፋቸው ትንሽ ክፍተት አለና እዛ ላይ በደንብ እናንተ ጋፖ ላይ ከገባችሁበት በደንብ የምትሰሩበት ነው። ለምሳሌ ዛሬ እንዴት ነው የምትሰሩት? ከኢትዮጵያ ውጭ የሆኑ ሰዎች እንዴት ነው የቤት ኪራዩ እንዴት የሚከፍሉት? ምን አይነት ስራ ነው የሚሰሩት? ምን አይነት ቻሌንጅ የሚያጋጥማቸው? ያንን ቻሌንጅ እንዴት ነው የተወጡ ያሉት? ለምሳሌ አስተማሪ ሊሆን ይችላል። በስኮላርሺፕ እናንተ አሁን ስኮላርሺፕ እየሰራችሁ በዛ ኮንቴንት እየሰራችሁ በእናንተ አማካኝነት ሊሄዱ ይችላሉ፣ ኦር በሌላ ሰው ምክንያት በአጋጣሚ ሊወጡ ይችላሉ። እነዚህ ሰዎች እንዴት ነው የሚኖሩት? ዩኒቨርሲቲ ላይፋቸው ምን ይመስላል? የስራ ላይፋቸው ምን ይመስላል? ውላቸው ምን ይመስላል? ወይም ደግሞ እዛ በጣም ብዙ ሀበሾች ቢዝነስ የከፈቱ ሰዎች አሉ። የመኪና መሸጫ የከፈቱ፣ ሆቴል የከፈቱ፣ ሬስቶራንት፣ ኡበር የሚሰሩ፣ ቡና ቤት የከፈቱ በጣም ብዙ አሉ። እነዚህ ላይፋቸው ምን ይመስላል የሚለውን ዲቴል እየገባችሁ ሪሰርች እየሰራችሁ የምር ከሰራችሁ እዛም ያሉ ዲያስፖራ ያያል፣ እዚህም ያለው አበሻ ያያችኋል ማለት ነው። ይሄ ለምሳሌ ዩሮፕ ሊሆን ይችላል፣ ዩኤስኤ ሊሆን ይችላል፣ ሳውዲ፣ ኳታር፣ የተለያዩ ቦታዎች እስራኤል ሊሆን ይችላል። ከእያንዳንዱ ቦታ እየመረጣችሁ አይዲያ በዛ ላይ በደንብ መስራት ነው ማለት ነው። ሌላኛው ደግሞ ፕሮዳክት ኮምፓሪዝን ማለት እናንተ ለየት ባለ መልኩ ለምሳሌ ሳምሰንግ ስልክና አይፎን ስልክ ጥቅማቸው ምንድነው? ጉዳታቸው ምንድነው? አንዱ ካንዱ የሚበልጥበት አድቫንቴጁ ምንድነው? ዋጋችሁስ ምን ይመስላል? የትኛውን ብትጠቀሙ ይሻላል? ከአቅማችሁ ጋር የሚሄደው ከስራችሁ ጋር የሚሄደው ምንድን ነው? ምን ኮምፒውተር ብገዙ ነው የሚሻለው? ለምሳሌ አሁን ግቢ የሚገቡ ተማሪዎች፣ ከግቢ የሚወጡ አዲስ ስራ ፈላጊዎች፣ ዲዛይን ላይ ያሉ ሰዎች፣ ፕሮግራሚንግ ላይ ያሉ ሰዎች ምን አይነት ኮምፒውተሮችን መጠቀም እንዳለባቸው ፕሮዳክት ሪቪው እያደረጋችሁ እናንተ አይዲያቸውን ሼር ማድረግ ብቻ ነው ማለት ነው። አሁን ኤሌክትሮኒክስ ጠቀስኩላችሁ እንጂ ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል፣ ግላስ ሊሆን ይችላል፣ የተለያዩ ፕሮዳክቶች ሊሆን ይችላሉ። እነሱ ላይ ኮምፓሪዝን እየሰራችሁ ጥሩ የሆነ የናንተን ሪቪው ታስቀምጣላችሁ ማለት ነው። ሌላኛው የኮንቴንት አይዲያ ደግሞ ፈርስት ኢምፕሬሽን ይባላል። ለምሳሌ አዲስ ነገር ሲመጣ እዛ ላይ የእናንተን የመጀመሪያ ሀሳብ መስጠት ማለት ነው። ይሄ በደንብ ትሬንድ የሆነ አይዲያ ነው። ለምሳሌ አሁን ኤክስ የሚባል ነገር እንደዚህ ሆነ የሚል ዜና ሊሰሙ ትችላላችሁ። ኢሚዲየትሊ ያንን ዜና ካፕቸር አድርጋችሁ እዛ ላይ የእናንተን የመጀመሪያ ምልክታችሁን ማስቀመጥ። የሆነ ሚስተር ኤክስ እዚህ ፖድካስት ላይ ቀርቦ እንደዚህ አወራ። ለምን አወራ?
የሚሉትን ነገሮች በደንብ የእናንተን ፈርስት ኢምፕሬሽን የእናንተን የመጀመሪያ አመለካከታችሁ የምታስቀምጡበት ነው። ይሄ በደንብ አዳዲስ ሀሳቦች ስለሆኑ ይሄ ደግሞ በጣም ቫይራል የሚሆን ነገር ነው፣ ፈኒ የሆነ ነገርም ስለሆነ ይህን መጠቀም ትችላላችሁ ማለት ነው። የመጨረሻው የኮንቴንት አይዲያ ሪያክሽን ነው። ሪያክሽን ቪዲዮዎች በደንብ ኢትዮጵያ ላይ አሁን በብዛት የተሰራ ያለው ይሄ። እናንተ ከዚህ ውስጥ እናንተ የምትፈልጉትን ኒሽ መርጣችሁ ወይም ደግሞ አክቹዋሊ ይሄ ሪያክሽን ቪዲዮ ራሱ ኒሽ ነው፣ ግን አንዱን ካታጎሪ መርጣችሁ መስራት ትችላላችሁ። ካልሆነ ደግሞ የፈለጋችሁበት ወይም ደግሞ የፈለጋችሁትን ሁሉንም ጀነራል የሆኑ ካታጎሪ ውስጥ እየገባችሁ መስራት ትችላላችሁ ማለት ነው። ሶ ሪያክሽን ስትሰሩ ግን መጠንቀቅ ያለባችሁ እናንተን የወደፊቱን ህይወታችሁን የሚያበላሽ መሆን የለበትም። አመለካከታችሁን ጀስት በቃ ከሶሳይቲው ጋር ቅራኔ ውስጥ የሚያስገባ መሆን የለበትም። ይህንን አንደርላይን ማድረግ አለባችሁ። ሶ ይህንን ይመስላል የዛሬው የኮንቴንት አይዲያ። ቀለል ያለ ነው፣ ግን በደንብ ዋጋ ሰጥታችሁ ጊዜ ሰጥታችሁ የምትሰሩበት ከሆነ ጥሩን ነገር የምታገኙበት የኮንቴንት አይዲያ ነው ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እኔም ደግሞ የተሻለ ስራ ለተሻለ ሀሳብ ይዤላችሁ በየጊዜው እመጣላችኋለሁ ማለት ነው። ይሄ እንደ መነሻ ነው። በተሻለ መንገድ ደግሞ ቢዝነስ መስራት ትችላለሁ፣ እንዴት የት የሚሉትን ሀሳቦችን ደግሞ ይዤላችሁ እመጣለሁ። የዛሬው ይህንን ይመስላል። ባይ